ናታን እንግዲህ ከባድ ችግር ገጥሞታል ማለት ነው። ምክንያቱም አዲስ የተዋወቃት ልጅ እናቷ በአስቸኳይ እቤት እንድትመጣ እፈልግሃለሁ፣ ለጉዳይ ለአስቸኳይ ነገር ነው የምፈልግህ፣ ስለዚህ መኪና ልክልሃለሁ ቶሎ እንድትመጣ ብላ ደወለችለት ማለት ነው። እዚህ እንደምትመጣም ሆነ እኔ እንደማወራክ ማወቅ የለባትም አጠገቧ ካለ እያለች እንግዲህ አይ ነገ ቢሆንስ እኔ ነገ የሚባል ነገር አልወድም አሁኑ ነው የምፈልግ ብላ አጠር ባለ ትዕዛዝ አለችው ማለት ነው። በመኪና እየተከታተለችው ነበር መጀመሪያውኑ። እንግዲህ አላቅም ምን ልታደርገው እንደሆነ ከባድ ነው። ያፌት ደግሞ ልጅቷን ያገታቸውን ሴቶች ልታመልጥ ስትል ያዛት ማለት ነው ከታሪኩ ጋራ። ታሪኩ እንግዲህ ከያፌት የበለጠ እርኩስ ልጅ ነው። ልጅቷን ጎትቶ ለያፌት አመጣት። ከዛም በቃ እባክህን እህት የለህም አርጌ ያልከኝን ሁሉ አደርጋለሁ እባክህን አትግደለኝ እያለች እየለመነችው እንግዲህ አንገቷን ቅጭት አድርጎ ጥሻ ውስጥ ጣላት ማለት ነው። ሔዋን ደግሞ መልኳ ሁሉ ቅይርይር ብሎ ሌላ ሰው መስላለች። በጣም እያለቀሰች እንዴት ነው ከዚህ የምንወጣው? እሷ ግን ሴቶቹን ለማዳን ነበር እዛ ውስጥ የገባችው፣ ግን ለራሷም ሲኦል ውስጥ ሆኖ አባዋታል ማለት ነው። በጣም ታሳዝናለች። መልኳ ሁሉ ተቀይሯል ማለት ነው። ሲቀጥል ደግሞ አቤላ እኔ ብቻ ነኝ ወንድ በቃ ከያፌት የበለጥኩ ነኝ እያለ ሲያቅራራ እንደለመደው ሊደነፋ ሲል ጽዮንዬ ሪከርድ አድርጋ አናዘዘችው ማለት ነው። አሁን እኔም አርጊ ምልሽን ካላደረግሽ አንደኛ ፎቶሽን ለወንድምሽ እልካለሁ፣ ሁለተኛ ደግሞ ፎቶሽን ሶሻል ሚዲያ ላይ እለቀዋለሁ። እሺ አሁንስ ምን አልሽ? ወይኔ ልታስፈራራኝ እኮ ነው ወይኔ ምናምን አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ያፌት ሰይጣንነቱ እንደቀጠለ ነው። ነገር ግን ደግሞ ያፌት ፍጻሜው ደርሷል። ቢኒ እንደ አዲስ ክስ ከፍቶበታል ማለት ነው። ቢኒን ደግሞ ይህንን ዶሴ ካላዘጋኸው ሲጥ አድርጌ ነው የምገልህ ብሎ እያስፈራራው ይገኛል ማለት ነው። ኤፍራታም ከገኒ እናታ መሆኗ ዲኤንኤን ምርመራ ዶክተሮቹ ጋር ደውላ የዲኤንኤን ምርመራ ገንዘብ ስንት ነው ስትላቸው ገንዘቡ በጣም ብዙ ነው፣ ስለዚህ ይሄንን ገንዘብ ከየት አመጣለሁ ምናምን ብላ ብቻዋን እያወራች ነበረ። እሺ በቃ አስብበታለሁ ብላ ስልኩን ዘጋች። ሉሊትንም ደግሞ ካለችበት ጎትተህ አምጣልኝ፣ ቤታቸው ግን እንዳትሄድ ተሳስታ እንኳን በምንም ነገር እንድትከፋና እንድትደነግጥ አልፈልግም አለ ማለት ነው። ጽዮንን ለጽዮን ያለው ቦታ ደግሞ የተለየ ነው። ናታን ማነው እህቱ እኮ ናት በነገራችን ላይ። ይህም ናታንም ወንድሙ ነው፣ ጽዮንም እህቱ ናት ለያፌት ማለት ነው። ተሳስታ እንኳን እንድትደነግጥብኝ አልፈልግም። ሉሊት ወደ መስሪያ ቤት ስትሄድ ይዘህ አምጣልኝ፣ 5ቱንም ጣቷን ነው የምቆርጥላት እያለ እንግዲህ ምን እንዳደረገች አያላቅም። ወይዘሮ ሉሊት ጉድሽ ፈላ፣ አንቺ እንኳን ይገባሻል። ቤዛ ደግሞ አዲሱ ፍቅረኛዋ ጋር እፍ ያለ ፍቅር ይዟታል። እንግዲህ እሱ ሊያስታውሳትን ቢሞክርም እሷ ግን ታስታውሰው አልሞከረችም ማለት ነው። እሱ ግን አይኗን እያየ ስምጥ ብሏል ማለት ነው። እንግዲህ ይፋቀራሉ ብዬ አስባለሁ። ነገር ግን ደግሞ ይሄ የቤዛ ፍቅረኛ ናታን አሁን ያፈቀራት ልጅ ወንድሟ ነው ማለት ነው። እናቱ ደግሞ በጣም በጣም መጥፎ ሰው እንደሆነች ደጋግሞ ለቤዛ ነግሯታል ማለት ነው። በጣም እናቴ መጥፎ ናት፣ አባቴ ግን በጣም ጥሩ ሰው ነበረ፣ ግን ምን ዋጋ አለው በህይወት የለም እያለ እንግዲህ በሚያሳዝን አይኑ ለቤዚ እየነገራት ነበረ ማለት ነው። ቤዚዬ እንግዲህ በልጁ ፍቅር እንፍ ብላለች። ፍቅረኛዋ ነው እኮ ግን ደግሞ ስላለፈው ህይወቱ ራሴን ላጠፋ እያልኩ የምወዳት ፍቅረኛ ፎቶዋ እየመጣ ከምታነቅበት ራሴን ያድነኛል እያለ እሷ ስለሷ ነግራታል። እንግዲህ እሷ ምንም ልታስታውሰው አልቻለችም። ግን ልጁ በጣም በጣም ስምጥ ብሎ ነው የሚያያት ማለት ነው። ቤዚ የምትፋቀሩ ያው እንግዲህ አንድ ትሆናላችሁ ብዬ አስባለሁ። ናታን ግን ምን ጉድ ውስጥ እንደገባ አላውቅም። በእውነት የናታን ፈተና በጣም ከባድ ነው።